ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬ ቀን በሰራሁት ቪዲዮ በጣም ብዙዎቻችሁ ደሳስ የሚሉ በቃ እውነትም ለካ እኔ ብቻ አይደለሁም ይሄን ነገር በጉጉት የምጠብቀው የሚያሰኙ ደስ የሚሉ ኮሜንቶችን ጽፋችሁልኛል። እሱም ስለ ሄሉና ናቲ ነው። ቀን ላይ እንግዲህ በሄሉ ቤት ረጅም ሰዓት ላይ ቁጭ ብለን ነበር። ጉድ ልንገራችሁ። እኔ እህታችሁ ሽንት ቤት ሻወር ልወስድ ገባሁና ድንገት መቼ የሚያስላል ስልኬን ንክት ሳደርገው ሄሉ ጋር ጣለኝ። ሰው ሽንት ቤት ቁጭ ብሎ ሻወሩን ረስቶ ቁጭ ይላል። አቤት ራሳም ብሎ ደረብሽ ተመለሽ ቁጭ ብዬላችሁ ስትወጣ ነው ሻወሬን ራሱ የወሰድኩት የምላችሁ ማለት ነው። ከዛ ደግሞ ቲክቶክ የሌላችሁ ስራ ላይ ሆናችሁ ያላያችኋት ትኖራላችሁ። አንጭ ግን እያላችሁ እኔን እንትን የምትሉኝ እህቶች ያላችሁ ሁል ጊዜ እባክሽን ሳምሪ የምትሉኝ ያላችሁ ለምን ለእህቶቼ ብዬ ግማሹን እየጻፍኩበት ግማሹን ሪከርድ እያደረኩኝ ወደ እናንተ ይዤላችሁ ካቻልኩኝ የሄሉን ስሜት ወይም ደግሞ ሄሉ ያለችበትን ሁኔታ ለእናንተ ለማሳየት ወይም ቪዲዮ እውነት ለመናገር ሪከርድ አድርጌ የመጣሁት እንደዚህ እምርፏ ብትን ብላ ስለመጣች በጣም ደስ ብሎኛል። እንግዲህ እንድትደበር፣ እንድታለቅስ፣ እንድታዝን የፈለጋችሁ ሰዎች ያው ደስ አይበላችሁ። ሄሉሻ ጠንክራ በርትታ እንደውም በአዲስ ሰበር ዜና ነው የመጣችልን ማለት ነው። ብዙዎቻችሁ ቪዲዮን ያው እኔ ጋር አይታችሁታል። እናም የራሳችሁን ሀሳብ ሰጥታችሁኛል። ሀሳባችሁን አነባለሁ። እንደዚህ ነው በነገራችን ላይ እንደዚህ ከልቡ የሚወዳችሁ ሰው ሲኖር እንደዚህ ይጽፍላችኋል፣ ሀሳብ ይሰጣችኋል ማለት ነው። እና ስለ ሄሉ በጣም ብዙ ሀሳብ የጻፋችሁልኝ ያላችሁ ይነበብላችኋል፣ እንዳታስቡ ኮሜንታችሁ ማለት ነው። ፒን ያረኩት በተለይ አለ ማለት ነው። እና ዛሬ ካስታወሳችሁ ከትናንት ወዲያና ትናንትና ስለ ሄሉ ቪዲዮ ስሰራ የተናገርኩትን ቃል በቃል ነው አንተ ዛሬ የተናገረችው ማለት ነው ሄሉሻ ለሰዎች ትክክለኛውንና እውነታውን ስለተናገርሽ በመጀመሪያ ቴንኪዩ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ ሄሉና ናቲ ለእኔ አንድ ናቸው። ማንኛቸውንም ከማንኛቸውም አላበላልጥ። በጣም ለእኔ ሁለቱም እንደዚህ የአንድ ሳንቲም ገጽታ ታውቃላችሁ። ለእኔ ነው እያወሩ ያለው፣ ስለእናንተ አይመለከተኝም። የአንድ ሳንቲም ገጽታ ናቸው። ባይለያዩብኝ፣ ነገሮች ተስተካክለው አንድ ቢሆኑልኝ፣ አግብተው ወልደው ብዙ ደረጃ ደርሰው እምመኛቸው ኢቨን ሄሉ ይቅር በለኝ መድኃኒዓለም ከሌላ ሰው ጋር ሆና ራሱ እኔ ዛሬ እስቲ ልቤን ላውጣው እናንተ። ምክንያቱም ከሌላ ሰው ጋር ሆና ባወራው ስለምትሰድቡኝ ዝም አልኩኝ። አመቄ ውስጥ ጨንቆኝ ማለት ነው። እና ከሌላ ሰው ጋር ሆና ራሱ እኔ በቃ ልቤ እሱ ጋር ነው ያለው። የምመኘው እሱ ነው። እናንተ አትለከፉ፣ በፍቅር አትለከፉ። እናም ነግሬያችሁ ነበረ ከትናንት ወዲያ። ከዛም በፊት ራሱ በየቪዲዮዎቼ እየተናገርኩ ነበረ። የሆነ ቪዲዮ አመጣልኝ ከናቲ ጋር የሰሩት የሆነ የገጠር ሰው ሆና ሽንሽን ቀሚስ ለብሳ ምናምን እና አይቼው አለቀስኩ። በራሴ የሆነ የተሰማኝ ገባችሁ። የነበራት ነፃነት፣ የነበራት ኮንፊደንስ፣ የነበራት በቃ ደስ የሚል ወዝ ዩቲዩብ እኮ በእነሱ ጊዜ የቀረው እውነቱን ስነግራችሁ ማለት ነው። አሁን ይሄ የተግማማ ትውልድ ይሄ አሁን ዝሙት፣ ሀዘር፣ ከተት፣ ገሰስ እነሱን ተዋቸው። አሁን እንኳን እንደ ደህና የለም እንዳለ ደህና የምንላቸው ራሱ ተበላሹ ጠቅላላ። እኔማ ዘጋኝ ዩቲዩብ አማራጭ እንደውም አሁን በዛኛው ቻናል የተናገረ ያለው በዚህ ልንገራችሁ እስኪ እንደ ሀሳብ ከዩቲዩበሮች ወጥቼ ድራማዎች ላይ ልምጣ ወይ ድራማ ልተርክ ወይ? ምክንያቱም እሱ ያው ስለ ድራማው በቃ ስለ ተዋናዮች ነው የምናወራው፣ ስለ ካራክተሮች ነው የምናወራው። ዩቲዩበር የሚባል ተመላለቀ ነገር የለውም። እስኪ ሀሳብ ስጡኝ። ሳምሪ ቀጥይበት የምትሉኝ ከሆነ የምታበረታቱኝ ከሆነ እስከዛ ድረስ በዛ ቀጥይ ነገር ይቀር። ምክንያቱም እኔ በዩቲዩበር ባንሰራ ራሱ ደስ ይለኛል። በተለይ እንዲህ ቋሸሸ ቪዲዮ የሚሰሩ እንዲህ እያንቀጠቀጠኝ ነው የምሰራው እኔ በነገራችን ላይ ምንም የሚያስተምር ነገር ስለሌለው ማለት ነው። እና አንድ ሀሳብ ማስታወቂያ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። እና ሄሉሻ እንግዲህ ዛሬ ቀን መታ የልቤ የአንጀቴን የሆዴን ስለተናገረች በጣም ደስ ብሎኛል። ብዙ እንግዲህ እኔ ከዚህ ስነግራቸው የነበሩ እነሱ ሊለያዩባቸው የቻሉባቸው ምክንያቶች ነግሬያቸዋለሁ። አንድ ሰው በድሏችሁ ሄዶ ይቅር መባባልና እየተፈላለጋችሁ ፍቅር ውስጣችሁ እያለ የተለያያችሁት ሰው አንድ አይደለም። በቃ ኢቨን የሄሉን ህይወት አሁን ላይ የሚረብሸው ሁላ ፍቅራቸው ነው ብዬ አስባለሁ። ለምን ሄሉ በየአጋጣሚው ሰላም ላይ ሰጣት ይችላል። ምንም ቢሆን የናቲ እስቲል አግብታ ብትወልድ እንኳን
እሱም አግብቶ ቢወልድም እንኳን የእነሱ ፍቅር የሚያበቃ ፍቅር አይደለም። ስጦታው እኔ እስክሞት ድረስ በእነሱ ተስፋ አልቆርጥም። በነገራችን ላይ ኢቭን ሄሉ ቀለበት አሰረች ተብሎ እንኳን አይቼ እንኳን ሰው አያምንም። አሁን ዛሬ ልቤን ላውጣ ብዬ ነው እኮ እንዴ ብሻ በቀደደው ጅብ ይገባል አሉ። ሄሉ እየጀመረ ስታረገው እኔም ሄድኩበታ። እኔም አሁን ስራ ልሰራ ነው፣ እናንተም ደግሞ በጸሎት አስቡ። እንዴ ምንድነው ሄሉ ሳምሪ አስታርቂ ብቻ አይደለም ማለት ያለባችሁ እንጂ እንዴ በጸሎትም አስቡ፣ አገዝ አድርጉኝ። እንዱ ደካማ ነኝ እንጂ በጸሎት እችላለሁ አይደለም። ቸሩ መድኃኒዓለም እሱ ቸር ነውና ይርዳኝ እንጂ ማለት ነው። ሄሉ ከተናገረቻቸው ነጥቦች ውስጥ እንግዲህ እሱ ያለው ውጪ ነው የሚል ንግግር ተናግራለች። እኔ በነገራችን ላይ ፍቅር ካለ መራራቅ አይገድበውም። መራራቅን ማጥበብ ይቻላል። አንደኛ እዚህ ጋር ጥሩ ኮሜንት የጻፈችልኝ ልጅ ለሱ ማለት ነው። ለአንብበው እንደዚህ እጅሽ ደክሞ ፒን ራሱ አድርጌልሻለሁ የኔ ውድ ማለት ነው። እንደዚህ እጅሽ ደክሞ የጻፍሽውንማ በደንብ ነው ማለብልሽ ሄሉ። እኛ ብዙዎቻችን አሁንም የምንፈልገው ከናቲ ጋር እንድትወኝ ነው። ከቻልሽ የሚመጣበትን ነገር ከተመቻቸ ባለበት ሀገር መኖሪያ ፍቃድ ከሌለው ወደ ኢትዮጵያ ይመለስ። አሁን ልንገርሽ፣ እኛ ብዙዎቻችን በኢሮፕ ያለን ሁሉ ስጋት ላይ ነን ያለነው። ምንም አይሰራለትም። ይመለስ እና ናቲ አብራችሁ ተጋብታችሁ ወልዳችሁ አብራችሁ ሁኑ። ናቲም ይወድሻል፣ አንቺም ትወጂዋለሽ። እኛም አንድ ላይ ብትሆኑ እንወዳለን። ተመልካቾችሽን ኦዲየንሶች ሁሉ አንቺም ናቲም እኔ ሲመስለኝ ከናቲ ጋር ነው ወደፊት አብረሽ የምትኖሪው። አለቀ ደቀቀ። ተንብያለሁ አለች። በትክክል ማለት እኔና አንቺ ተንብየናል። ሄዳ ምን ነው የሚባለው? ኖራ ጅብናት ነው ተረቱ። እንደዛ ማለት ነው። ሄሉ ኖራ የናቲ ናት። በቃ መብቴ ነው። መታችሁ ብትንጫጩብኝ አይመለከተኝም። ለነገሩ እኔ ቤት ሲጀመር እንደዚህ ጆሮቹን አቆብቁበው ናቲና ሄሉ አሁን በባለፈው ተስፋ ቆርጦ ነው ቀለበት ያክል ነገር እንዴት ብለን ደፍረን እንናገር እያሉ ነበር። እንደኔ ያረጓት ቀልጦ ያረጓል እያሉ ነበር። እንግዲህ እግዚአብሔር ሁን የሚለውና ሁን ያለው ነገር ነው የሚሆነው። ከሄሉ ይሄን ተስፋ ካገኘው አሁን ደግሞ ወደ ተከበረው ወደ አቶ ናሂ እሄዳለሁ። አቶ ናሂ በመድኃኒዓለም ኧረ ናሂ አይደለም ናሂን እኔ ስንት ጊዜ ካየሁት እነ ናሂማ ተበላሽተዋል። አደርሱልኝ በዚህ አጋጣሚ እኔ እነ ናሂ ቤት ከገባሁ ስንት ወሬ። እኔ የግንባር ሰው ነኝ ልንገራችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የአሁኑ ስራቸው ግን ኤክስ ጭራሽ ቀለበትም አውልቃችኋል። ትናንትና ዛሬ ቀን ነው ላይ ያዩት ነው። አይኔንም ወይ አውልቀው ነው ንገሩ አላያቸውም። ምክንያቱም ከባድ ስህተት እየሰሩ ስለሆነ ማለት ነው። ናቲ ለማለት ፈልጌ ናሂና ናቲ ብዙ ጊዜ ይምታቱብኛል እኔ ሳወራ ማለት ነው። የመምታታት እንጂ ጠፍቶብኝ አይደለም። ወደ ናቲሻ፣ ወደ ደርባባው፣ ወደ ጨዋው ተናግሮ ሰው ወደማያስከፋው ወንድሜ ደግሞ ሄዳለሁ። ዛሬ ማሳብ ጨምረሻል። ምንድነው እንደሚያንጣጣሽ ወይ ይበላቸው። እናም ወንድምየው እንግዲህ የሆነው ሆኗል። ያለፈውን አሳልፈናል። አሁን እናውቃለን። ብዙ ነገሮች እያለፉ ነው፣ እየተቀያየሩ ነው። እችን ያነበብኩልህን ኮሜንት ያዛትና ሴቭ አርጋትና ከዛ በኋላ አብኳትና ጋግራት፣ ወደ እንጀራ ቀይራታ። ሊጥ ተቦክቶ ኮፍ ሲላል የሚጋገረው እንደዛ ይገባሃል ወንድም ማለት እና በምሳሌ ነው ወንድም ማለት ጠፍተሃል አንተ ራሱ አየሰው ሀገር ዩቲዩብህን እንኳን እኮ መስራት አቃተ። ወይኔ ወንድሜ እኔ ልስራ እንዴ ካልሆነ ይሄ አመዳም ቡሊያም መስዬ እንደዚህ ቡሊ መስዬ ቪዲዮ ቀርጬ ልክልሃለሁ ጫነው ይሄው ፍትፈታ ማለት ነው። ወይስ ሌላ ነገር ሌላ ምን ታለንት አለኝ እኔ እዚህ ቁጭ ብዬ እንደው ለማንኛውም በቃ ቤተሰቦች እኔ በጣም ደስ ብሎኛል። ይሄን ያደረገ እግዚአብሔር ጫፍና ቅርንጫፉን የሰጠን አምላክ መጨረሻውን አሳምረው በጸሎት አስቡ። በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።